ሕያውና የሚሰራ ሆኖ የእግዚአብሔር ቃል በተገለጠበት ስፍራ ሁሉ ይህንን ጨለማ ሲያሳድድ ነው። በዓለም ላይ የተንሰራፋውን ከሰዎች የህይወት ዘይቤ የሚቀዳውን ነውር ሲዋጋ ይኖረ መጽሐፍ። 19ኛው መቶ ክፍለ ዘመን ላይ ፈላስፎችም ፖለቲከኞችም መጽሐፍ ቅዱስ ከዚህ በኋላ አናየውም፣ አይኖርም፣ ማንም ሰው አያስበውም፣ ይረሳዋል ብለዋል። ግን እነሱ ተረሱ። መጽሐፍ ቅዱስ እንደውም እነሱ ካሉ በኋላ በ50 ዓመት ውስጥ 4 ቢሊየን መጽሐፍ ነው የታተመው። የእግዚአብሔር ቃል ለሰው የተጻፈ ያ ማለት ነው ሰዎች ሁሉ ፕሮፌሰሮች፣ ዶክተሮች፣ የተማሩ የተራቀቁ የተመራመሩ ምናምን ለሚባሉ ሰዎች የተሰጠ መጽሐፍ ሳይሆን ማንበብ ለሚችል ሲነበብለትም መስማት ለሚችል በቀላሉ የእግዚአብሔርን ሐሳብ ሊረዱ በሚችል መጽሐፍ ቅዱስ ውስጥ ያለውን አንስቶ ከመናገር ይልቅ በቀጥታ ከእግዚአብሔር ሰምተው እንናገራለን የሚሉ ሰዎች አሉ። የተናገረው እግዚአብሔር ነው ካለ የሚሰሙት ሁሉ ሊያደምጡ ሊረዱ በሚችልበት ሁኔታ የተጻፈ መጽሐፍ። ስለዚህ ምንም የተለየ ባለስልጣን፣ ተርጓሚ፣ አብራሪ የሚያስፈልገው